ጤና ይስጥልን። አሁን ደግሞ የምንገኘው እዚህ ቦሌ አራብሳ ነው። ቦሌ አራብሳ ይህን ቁልቁለት ከወረድን በኋላ እዛኛው ላይ የምናገኛት አሰለፈች ማርያም ነች። አሰለፈች ማርያምን አሰለፈች ወልደሃና የተባሉ የእቴጌ ጣይቱ የእህት ልጅ ናቸው የቆረቆሯትና በሳቸውም ስም ነው አሰለፈች ማርያም የተባለችው። እንግዲህ አሰለፈች የእቴጌ ጣይቱ እህት የሆኑት ደስታ ብጡል ልጅ ናቸው እና እዛ ያለውን ቤተክርስቲያን ደግሞ የምናየው ይሆናል። መልካም ጊዜ። አመሰግናለሁ። አሰለፈች ማርያም እንግዲህ ከመኪና መተን እዚህ ጋር በባጃጅ የመጣ ነው። ከዚህ በኋላ በእግር ነው የሚወረደው። በእግር እንደዚህ ተወርዶ ወንዙን ተሻግረን ነው እዛኛው ቦታ ጋር የምንሄደው ማለት ነውና እዛ ስንሄድ የሚኖረውን የምናሳይ ነው የሚሆነው። ይሄ ጥቅጥቅ ያለው ዛፍ ነው እሷ አሰለፈች ማርያም ተብላ የምትጠራው። በመዲናችን አዲስ አበባና ዙሪያ ካሉ ቀደምት ገዳማት መካከል አንዱ እንደሆነ ይነገራል። እንግዲህ አሰለፈች የእቴጌ ጣይቱ እህት ልጅ ነችና ያንን ዘመን በተለይም የ19ኛው ክፍለ ዘመን የ20ኛው ክፍለ ዘመን መጨረሻ ማለትም 1890ዎቹ 1900 እስከ 07 እስከ 011 ባለው ጊዜ እንደተመሰረተ ነው የሚነገረው ነው የምናየውናል። እሱን ተከትሎ ደግሞ እዚህ ጋር ታላቁ የየረር ተራራ አለ። የየረር ተራራን ደግሞ አንድ ቀን በዚህ ሳይድ ገብተን የምናየው ይሆናል። መልካም ጊዜ። ይህንን አሁን ላይ ያለው ጊዜ አካባቢው እንዲህ ያለ ድልድዩን እንዲያቋርጠን ነው የምንወጣው ማለት ነው። መንገዱ እዚህ በመንደር ውስጥ በዚህ የምታደርጉት አሁን ላይ ያልተመቸ ነገር ያለው ሲሆን ወደፊት እንደሚስተካከል እንደሚሰራ ትልቅ ወንዙ ይሄንን ይመስላል። ለትውልድ ለማስተላለፍ ሁለተኛ ልጄ ፍቅርንም ይዤ መጥቼዋለሁ። እንግዲህ እያሳየን ነው። ራሳ አገራችን አውቀን አስተዋውቀን ለትውልድ ማስተላለፍ ይገባናል ማለት ነው። ዋሻዎቹ እንግዲህ እነዚህ ነው የሚመስሉት እና ትንም ሊሆን ያልተጠናቀቁም ቢሆኑ ግን የራሳቸው ነገሮች ተፈጥሯዊ ሊሆን ይችላሉ፣ ሰዎችም ያበጇቸው ሊሆን ይችላል። ግን ይሄ ወንዝ እነ ቤዛዊት ማርያምን እነ በኩር ዋሻ ቅዱስ ጊዮርጊስን ያየንበት ነው። እንደያቀም ይወጣል። ልጄ በዛ ጋር እየወጣ ነው። እኔ ደግሞ ችኛን እንዳገቷን ለሞክራት። የድንጋዩ ባህሪ ባህ ድንጋይ ነገር ይመስላልና ለዛም ይመስለኛል ዋሻዎች በብዛት ይህንን ቦታ የበዙበት የዋሻ ማዕት ማለት ይቻላል። ይሄ የፍልፍል ዋሻ በነገራችን የከተማ ግብርና ይህን ወንዙን ተከትሎ እዚህ ጋር አለ። ድልድያቸው የሚሆኑ ደርሰናል። አፋፉ ላይ እንግዲህ ወደ ቤተክርስቲያኑ አፋፉ ላይ ደርሰናል። ይሄ እንግዲህ መጀመሪያ ላይ ያለው መቃብር ስፍራ ነው። ቤተክርስቲያኑ መገባ ይሆናል። አጥሩን መመልከት ይቻላል። ጥንታዊነት እነዚህ የማዕዘን ድንጋዮቹን ስንመለከተው ይህንን የመሰለ ነገር እናያለን። በዚህ በኩል ወደ ውስጥ የምንገባ ይህ ህንፃ ቤተክርስቲያን እያሰሩ ነው። ውስጡ ላይ ይታያል። መረጃውን ማግኘት ከፈለጋችሁ ደግሞ እዚህ ጋር አለ። አዲስ ህንፃ ቤተክርስቲያን እንዲሰራ ለማገዝ የምትፈልጉ በስልክም ደውሉላቸው። ይሄ ነው እንግዲህ አካውንታቸው።
ኦሮሚያ ባንክ ላይ ማሳለፍም ትችላላችሁ። ይሄ ቀድሞ ቤተክርስቲያን ነው። ይሄ የድሮ በር ነው። አሁን ላይ ይሄ በር ይገኛል። ግን በሩ ምን እንደሚመስል ለማየት ይችላል። ይሄ ዋናው በር የነበር ይሄ ነው ዋናው በር የነበረው። በስተ ምዕራብ በኩል የሚገኘው ነው ቤተክርስቲያኑ። ወደ ውስጥ ነው እነዚህ ነጣ በስተታቸው ከዛ በርቀት ደግሞ ሌሎቹ ኮንዶሚኒየሞቹ ይታያሉ። ይሄ መንገድ እንግዲህ ወደ ታች ወደ ወንዙ ይወስደና ወንዙ ላይ ደግሞ የፈይሳ አቦ ጠበል የሚገኝበት ነው። ፈይሳ የአንድ ግለሰብ ስም ነው። አቦ ጠበል ነው የነበረውና እንግዲህ ፈይሳን ስለፈወሰው ፈይሳ አቦ ተባለ ይላሉ አካባቢ ያሉ ታሪኩን የሚያውቁ። በጣም ፈዋሽ የሆነ የአቦ ጠበል የሚገኝበት ነው ማለት ነው። አሁን ወደ ውስጥ እንግባና ውስጡን እንመልከተው እስቲ። ውስጡ ላይ ያለውን ምንም ብዙ ነገር ባይኖርም ህንጻ ቤተክርስቲያን አካባቢ ማየቱ ይጠቅመናል በሚል ነው። ይሄ ቤተልሔም በካህናት መግቢያ ነው። ደረጃዎች በእኔና በእናንተ የማይገባው አካባቢ መልእክቶቻችን ደግሞ እንዲከብሩ አድርገን
እንግዲህ ጸበል ጻድቁንም ቀምሰናል። ከአባቶቻችን የደረሰን በረከት በጣም ደስ የሚል ይሄ እንግዲህ የእርሻ መሬት ያቺ መንገድ